ኮሩታ ወይልሽ አሁን ጸበል ከሄደ መንፈሱ ሲናገር እከሌ ብሎ ይናገራል። ገባሽ ወይ? ሩታ ሊል ይችላል ወይ ሄርሜላ ሊል ይችላል። በቃ መረጃ በቃ ትክክለኛ መረጃ ወይ ዳኒም ሊል ይችላል እኮ መንፈሱ በቃ ግልጹ እንዲወጣ እዛ ወስደ ነው እንዲናገር ማድረግ ነው። በቃ መሄድ እንችላለን። ጋሽ ግርማ ጋር ሩታ አብዶ ማየት ስለማትፈልግ ይሄን ነገር እሷ ደግሞ እያደረገች ያለችው አሁን ላይ እልን የተያዘችው ገባሽ? የሆነ ሳለ አብርሃም ከሄርሜላ ጋር ነበረ። በዛ የተነሳ እልውስ ገብታ የራሷ ማድረግ ትፈልጋለች። ደስ ይለናል የራሷ በዚህ ሁኔታ እኮ የሆነ ሰው ስማ አብርሃም በእንደዚህ ሁኔታ ከሩታ ጋር እንዲሆን እኔም አልፈልግም። ሩታም አብራው እንድትሆን ለምን በድን ነው አሬሳ እንዴት ታቅፊያለሽ አንቺ? አስክሬን እንዴት ታቅፊያለሽ? እኔ አሁን በጣም ነው የሚሸክከኝ ታውቂያለሽ። ትላንትና ዳኒ ሩታ ቤት ሄድና አብርሃም ሊያየው ገባ። ስሚኝ አብርሃም ሊያገኘው ገባ። ከዛስ ሩዋንዳ አደረጉት። ሩታም እንዲቀወጠችው አንድ ቢኒያም የሚባል መላጣ በቃ እንዲቀወጡት ሩዋንዳ አደረጉት። ገባሽ? ከዛ በቃ ከሚያየው ነገር አንፃር ጓደኛው ነው ብዙ ነገር አሳልፈዋል። ይሄ ልጅ ወይ ጸበል ወይ ሐኪም ቤት መሄድ አለበት። ገባሽ? በዛ ተባበሩት። ሩታ እምቢ አለች። ልጅ አይወጣም። እሺ ነው ያብረሽ ሆስፒታል ነው ሰር አይሆንም። በቃ ታቋቢ ነው። እሺ ምን ማለት ነው ይሄ? የአብርሃም ሁኔታ እኮ ለኛም እኮ እንደዚህ ሆኖ ነው ደስ ይላል። እንደዚህ ሆኖ አያሳዝንም ወይ? የምን ይደብራል በጣም። እኔ እንደ ሰውኛ አንቺ ጀስት እንደ ሰውኛ አስተያስብ ሊፈዝ ይችላል። ሌላ ነገር ሊሰማው እንደ ሰውኛ የምር ላይሆን ይችላል። ሩታን በጣም ካወቅኳት አይደለም ስለ ጠንቋይ ቤልቴስ ጠንቋይ ቤት ራሱ የሚባል ነገር የምታውቅ አይመስለኝም። እኔ ሙሉ ፎቶ ይሄው ዳኒ እዛ ስትገባ አብርሃም ላይ ያሰራችበት ይሄው ፎቶቺ አብርሃም ላይ ያሰራችበት መተት ይኸውልሽ ማን እዚህ ጋር ሀብሏ ይሄው የያዘችው በእንት እያንዳንዱ በቪዲዮም አለኝ። ቪዲዮም ከፋለሽ አይሽ ይሄን ፎቶ እንዳለ ሩታ ይሆነች እዚህ ጋር ቤቱ ይሆንና እያንዳንዱ ነገር በፎቶ የታገዘ ነገር ነው። መች ነው ሄደችው? መች ነው ሄደችው? እያንዳንዱ ፎቶ ይሄ ዳኒ ሰጠኝ ፎቶ። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ቤተሰቦች ዛሬ ያው ለየት ባለ ነገር ነው የመጣ ነው። ስለ አብርሃም ብዙ ነገር አረጋግጬ ሁሉ ነገር በእጄ ብዙ ነገሮችን ይዤ እርግጠኛ የሆንኩበትን ነገር እዚህ ጋር ለእናንተ ቤተሰቦች ለመናገርና ያለውን ነገር የሩታ ማንነትንም የእያንዳንዱ ሰው ማንነትን ለማጋለጥና ለመናገር ነው የመጣሁት። ቤተሰቦች ከዚህ በፊት ሩታ ብዙ ነገር ማለት እየተደረገባት ብዙ ነገር አጥፍተሻል ተብላ ብዙ ነገር ተወቅሳለች። በሄርሜላም ኬዝ በአብርሃም ኬዝ ምክንያት ማለት ነው። ግን ዛሬ የሆነ እውነትና መጥፎ ነገር እንዳደረገችና ደስ የማይል ነገር እንዳደረገች እዛች ጋር እኔ ያስኩት መረጃ በጣም አሳሳቢ የሆነ ነገር ስለሆነ ቤተሰቦች ማለት ከሷ የማይጠበቅ ነገር ነበር እሺ ያየሁት። ደስ የማይል ነገር ነው ያየሁት ከሷ የማይጠበቅ ማለት ነው። ስለዚህ ያን ነገር ለመናገር እናም ሐሳቡን በቃ የዚህ ጋር ይዤ የመጣሁትን እያንዳንዱን ነገር ለመናገር ነው ቤተሰቦች እዚህ ጋር ይዤ የመጣሁት። እንደዚህ ታረጋለች ብዬ አልጠበኩም። ከሜላት ጋር ተገናኝተን ብዙ ነገር አውርተናል። ዝም ብሎ እየተወራ ነበር የመሰለኝ፣ የሚያስጠላ ነገር እየተወራ ነበር የመሰለኝ። ግን የተደረገው ነገር ግልጽ ነው። አብርሃም በዚህ ሰዓት በጣም ተጎድቷል። ያው የፈለገ ጥፋተኛ ልጅ ራሱ ቢሆን ሰው ሲጎዳ ማየት ደስ አይልም። ያን ነገር ደግሞ ለማጣራት ብዙ ነገር አውርቻለሁ። ብዙ ነገር ከብዙ ሰው ጋር ተገናኝቻለሁ። ዳኒን በአካል አግኝቼው ነው የመጣሁት። ቤተሰቦች አብረን ነበር ከዳኒ ማታ ላይ ያው አብርሃምንም ለማሳከም እንውሰደው፣ አብርሃም ይታከም፣ አብርሃም ጥሩ ላይ አይደለም፣ አብርሃም ደንዝዟል፣ አብርሃም እያገናዘበ አይደለም፣ ራሱ አይደለም ምናምን ነገር፣ ስለዚህ ሆስፒታል እንውሰደው ብሎ ብዙ ነገር ሞከረ፣ ብዙ ነገር ደከመ። ግን ሩታ እሺ ልትል አልቻለችም። ሩታ ደስተኛ አይደለችም። አብርሃም ሐኪም ቤት ሲባል ለምን እንደሆነ አላውቅም። ዳኒ በእርግጥ ምንም የሚጠቀመው ነገር የለም። እሱ ሆስፒታል ሄደ አልሄደ ዳና አልዳነ ጓደኝነት ነው፣ ቤተሰብነት ነው። ያ ነገር ደግሞ ሩታ ልትቀበል አልቻለችም። ለምን? የሆነ ነገር አለ ማለት ነው። የሆነ ጥፋት አለ፣ የሆነ ደስ የማይል ነገር አለ። አብርሃምን ከሩታ ከተለየ የሆነ የሚበላሽ ነገር ስላለ ነገሮች ሁሉ ወደ ማያደላሉ ወደ ሩታ ነው የሚያደሉ ሁሉ ነገሮች። ስለዚህ የሆነ ነገር እንዳደረገች የሆነ መጥፎ ነገር እንዳደረገች አይነት ነገር ነው እኔ የሚሰማኝ። ያን ነገር ደግሞ ለማጣራት
ያን ነገር ለማጥራት አብርሃም እንደዚህ የሆነበት ምክንያት እያንዳንዱ ነገር ለማጣራት ዳኒ ጋር ተቀጣጥረን ቁጭ ብለን እያወራን እያንዳንዱ ነገር አውርተን ጨርሰናል እና እያንዳንዱ ነገር በፋይል የተደገፈ ነገር ብዙ ነገሮች ሰጥቶኛል። ብዙ መረጃዎችን ብዙ ፋይሎችን አብርሃም ለእንደዚህ ለሆነበት ምክንያት አንደኛ ተጠያቂዋ ሩታና ሩታ ብቻ ነች። ለምን? አንደኛ ነገር ሆስፒታል ማኪም ቤትም እንዴት አትፈልግም፣ ጸበልም እንዴት አትፈልግም። ስለዚህ መድኃኒቱን በሽታው ማጋን ሩታ ጋር ነው ማለት ነው። ስለዚህ ይሄንን ነገር ደግሞ ለማውራት ከዳኒ ጋር ተቀጣጥረን ጨርሰናል። ያው እሱ ከሱ ጋር ያወራነው ነገር ደግሞ ነግራቸዋለሁ። ብዙ መረጃዎች ከዳኒ ጋር አውርተን ጨርሰናል። ቤተሰቦች ደስ አይልም፣ ብቻ ደስ አይልም። የነገረኝ ነገር ሩታ ላይ የሰማሁት ነገር ደስ አይልም። ሩታ ላይ ያየሁት ነገር ደስ አይልም። የነገረኝም ነገር ደስ አይልም። ለምን ማጀዘብና ፈዛዛ እንዲሆን እንደፈለገች አላውቅም። ለምን እንደዚህ እንዲሆን እንደፈለገች አላውቅም። ስለዚህ ብዙ ፋይሎች ሰጥቶኛል። በጣም ብዙ ፋይሎችን ሰጠኝ። በፎቶ የተደገፈ ፋይሎች ሰጥቶኛል። ቤተሰቦች እያንዳንዱ ነገር ይሄንን ነገር ደግሞ ለአንድና ለመጨረሻ ጊዜ ለእናንተ ማሳየት ፈልጋለሁ። ስለዚህ ይላል እዚህ ጋር ቤተሰቦች ማጠብቁት ከሩታ የማጠብቁት እኔ እንጃ። እኔ በእንደዚህ አይነት መንገድ ሩታ እንደዚህ ጨካኝና ባለጌ አትመስለኝም ነበር። ማለት የገዛ ባለቤቷ ላይ እንደዚህ ላጩ እስከሚዝረከረክ ራሱን እስከሚስል ድረስ እንደዚህ አይነት ነገር ታሰራበታለች ብዬ አላሰብኩም። አሁን የተገለጸልኝ እያንዳንዱ ነገር ማለት ነው ነውር የሆነ ነገር ነው። በሃይማኖትም በምንም ደስ የማይል ነገር ነው እያደረገች ያለው ነገር። ሰው ጸበል ሂድ፣ ሐኪም ቤት ሆስፒታል ሂድ ማለት ኖርማል እንዲመለስ ነው። ከንተ ነው አታረጋጋው እስከመጣ እንደምለፈለ እንዴት ነሽ? ሰላም አማን ነው አለ እንዴት ነሽ? ጠፋክ አለው ደስ እንዴት ነሽ? ማምሽ ነው ካገኘው ፍላክ እንደዚህ መታቀፍ ፈልጌ እንዴት ነሽ? አማን ነው አለ ካሜራ እኮ ደቅኝ ነሽ መሰለ ካሜራ ፊት በሽ መሰለ ቆየሽ በጣም እዚህ ማን ነበርሽ? አዲስ አበባ ያው ከሩታ ጋር ምን እንደነበርሽ ምናምን ነገር ሰምቻለሁ። ብዙ ነገሮች ለማስተካከል ያው በካሜራ ይዤም ባልመጣ እዛ ነበርኩኝ። ታውቃለህ እየደወልክልኝ ነበር። እየደወልኩልሽ ነበር። ለምን ይሄ ነገር እዛም የሄድሽበት ምክንያት አንደኛ ነገር ያው ሩታን አጠገቧ ሆነሽ ማገዝ ስለምትፈልጊ ነው ማለት ሁሉም የየራሱ ቦታ ስለተያያዘ አንቺም ሄደሽ ሩታን እያገሻን ነበርና አዎ ስለ ያው ሜል ስላለብኝ እዚህም በስልክ ያው በአካልና በስልክ ከሰው ጋር ስታወራ አንድ አይደለም። ሩታ ደግሞ በቃ አጠገቧ የሚሆን ሰው ትፈልጋለች። እኔ ደግሞ ነገር ያለው ሩታ አጠገብ ጎን መሆን እንደምፈልግ ለዛ ደግሞ ሄጄ ነበር። ያው ካሜራ ፊት ምናምን አልወጣው እኔም ትንሽ ጥሩ ሙድ ላይ ስላልነበርኩኝ ያ አግኝቻታለሁ፣ አውርተናል ብዙ ነገር በጣም ብዙ ነገር ግን ምንም ነገር ነው ሁሌ መጨቃጨቅ ሁሌ እንደዚህ አዲስ ነገር ሳልይዝ እኔ ካሜራ ይዤ አልመጣም ብዬ ነው። ያው ቪዲዮ ከሰራውም ቆይቻለሁ። ስሪ ትለኝ ነበር አንተ እዛ ሆኜ እኔ ደግሞ በቃ አልፈለኩም ነው። አዎ ሳምሪ ምን ሳይርሽ ዛሬ እንደዚህ በጣም አስጨንቄ የጠራሁሽ ምክንያት ምንድነው? ሩታ እያደረገች ያለው ነገር እያየሽ ነው። አብርሃም በዚህ ሰዓት ራሱን አያውቅም። በጣም አጸያፊ ነገር ውስጥ ነው። የሚያደርገውን ነገር አያውቅም። በዚህ ሰዓት ማንኛውም ሰው የሚያወራውን ነገር መለየት አይችልም። የሚናገረውን ነገር አያውቅም። ሰዎች ነው የሚናገሩት እያንዳንዱ ነገር። ስለዚህ እና ከዳኒ ጋር ደግሞ ተገናኝተን ብዙ ነገሮች ሚስጥሮች ነግረውኛል። ይሄን ነገር አብርሃም እንደዚህ እንዲሆንና ራሱን እንዲሲት በቃ ራሱን እንዳያውቅ እንዲጀዝብ ምናምን ያደረገችው ሩታ ነች ብሎ ነግሮኛል። እና በፋይል የተዘጋጀ ነገር ነው። አልገባኝም። ሩታ ማለት ያለችበት ሁኔታ አለ፣ የራሷ ጣጣ አለ። እንዴት ነው አብርሃምን እንደዛ ልታደርገው የምትችለው? አሁን ያው ታውቂያለሽ፣ አንቺም ነበርሽ። አብርሃም ሩታ ቤት ነው ያለው። በራሷ ስራ አድርገዋለች። ግዴታ ነው መሆንም አለበት። ግን ግዴታው ነው እኮ ግዴታው ነው። ግን አሁን አንድ ሰውን በኖርማል ነው መንገድ ነው ወደ ራስሽ ማቅረብ የምትችይው ራሱን አውቆ። እና ምን እያልከኝ ነው ስልሽ አብርሃም እንዳይሹም ማለት በቃ መወሰን አልችልም። እዚህ ጋር ከሄርሜላ መለየት አልቻለም። እዚህ ጋር ሩታን እንፈልግሻለሁ ማለት አልቻለም። መሀል ላይ በቃ ማውራት ያቃተው ሰው ነው። ገባ መፍረድ በራሱ በህይወቱ በቃ እኔ ውሳኔ በራስህ የራስህ ውሳኔ ያለ አይደለ? የውሳኔ ሰው አይደለም እንጂ እዚህ ጋር ሩታ ምን ልታደርገው ትችላለሽ? ምን ልትለኝ ነው አንተ ደግሞ? ነው አይደለም ሩታ ማለት ነው በቃ በተለያየም ነገር ይሁን አሁን እዚህ መተት ቤት ምናምን ስትገባ የሚያሳይ የለም ይሄ ምን ማለት ነው? ጠንቋ ቤት ነው የሚያሳይ አይነት ፎቶ እዚች ጋር ተላከልኛል። ይሄን ደግሞ ዳኒ ነው የምሬ ነው አብርሃምን ወደ ራሷ እንድትመልስና በቃ የራሷ እንድታረገው እና ከማንም ሰው ጋር እንዳያወራ
የሚያወራውን ነገር ደግሞ ድጋሚ እንዳያስታውስ አይደለም የምር ይሄው ይሄን ፎቶ እንዳለ ሩታ ይሆነች እዚህ ጋር ቤቱ ይሆንና እያንዳንዱ ነገር ምንድነው በፎቶ የታገዘ ነገር ነው። መች ነው ሄደችው? እያንዳንዱ ፎቶ ይሄ ዳኒ ሰጠኝ ፎቶ አይደለም የምር እያንዳንዱ ነው። በእናትህ ሩታ እንደዚህ አታረግም። ቡቼኒ እናንተ እንጣላለን። እኔም እኮ ስሚኝ ይኸውልሽ ጠንቋይ ቤት የሚባል የምታውቀው ታሪክ የለም። ሳምሪ ስሚኝ ይኸውልሽ ያቀናበራችሁ ካሜራ እያያዛችሁ የልጅቷን ስም አታጥፉ። ቡቼ ስነ ስርዓት ያዝ። ሳምሪ አልገባሽም። እኔ እኮ ሩታ እንድትጎዳ ስለማልፈልግ ግን በድኖና ከሱ ጋር እንድትሆን ስለማልፈልግ ብቻ ነው። አሁን አብርሃም በድኖ ታውቂያለሽ፣ ኖርማል የቆመ ሬሳ ነው። አሁን እንደዚህ አሁን አብርሃም ብትስማው ምን ብትለው ማለት ነው ምንም ጥቅም የለውም። ስለሽ ራሱን ካላወቀችው ሰው ሩታ ናት ማለት ነው። ከኤርሜላ አንተ መረጃ ፎቶ ይዘህ ከኤርሜላ ይሄው በቃ እያንዳንዱ ነገር ይሄው ሩታ እዚህ ጋር ምን የተሰራ አይደለም። ሩታ ልትሄድ አትችልም። ቡቼ ለኔ እንዳወራኸኝ ይሄ ደግሞ ቪዲዮ ላይ አይለቀቅም። ገባ ነው አይደለም? ስለሽ ተመልከት ስለማልቀቅ አይደለም። ወይኔ በቃ የሷን ስም እንድታጠፋ አልፈልግም። ይሄ ልጅ እኮ ዝም ብሎ በድን ሬሳ ማቀፍ ምንድነው ጥቅሙ? ገባሽ? አራት አስቀይ የምሬ ነው። ሬሳ ማቀፍ ምንድነው ትርጉሙ? በእናት ልጅቷ እንደዚህ የምትሆነው እንደዚህ ሁሉ ነገር ወጣው ወረድ ውስጥ የምትገባው ህይወቷን ለማስተካከል እኔ አሁን ምን ታውቂያለሽ? አሁን እቺ ልጅ ጠንቋይ ቤት ሄዳ አብርሃምን ወደሷ ባይመጣ ይሻላታል። ስለምን ጠንቋይ ቤት እኮ ያን ነው ያልኩሽ እኮ ባይመጣ ይሻላታል ነው ያልኩት። ስለምን ጠንቋይ ልትሄድም አትችልም። ፎቶ ያይሻር እንዴ ዛሬ ይኸው ልክ ሳምሪ ፎቶ ያይሻር እንዴ ከዚህ በላይ ምን ታስቢያለሽ? ይሄው ሩታ ይሆናችሁ ይሄው ከዚህ በላይ ዳኒ ነው የሰጠኝው አራት ዳኒ ደግሞ ፎቶ ሰጠኝ ዳኒ ነው ዝም በል ትላንትና እናሳክመው ይኸውልህ ስሚኝ ሳምሪ እናሳክመው። ይሄ ልጅ ጥሩ ላይ አይደለም፣ ራሱን እያስተካከለ አይደለም፣ ራሱን እያወቀ አይደለም። ይሄ ልጅ ገባሽ ብላ ስጠይቀው ለምን አይደለም በቃ አይሄድም፣ የትም ጸበልም አይሄድም፣ የትም ቦታ አይሄድም፣ እዚሁ ይቀመጣል። እኔ እንደፈለኩ አደርገዋለሁ ማለት ነው። ገባሽ? ያን ነገር እንትን ማለት ነው። ዛሬ ላይ የሷ ህይወት ሊስተካከል ስለሆነ ዛሬ ላይ ደግሞ በምን እንምጣባ በምን ነገር ደግሞ እናወራበት ብለህ ዛሬ ጠንቋይ ቤት ሄደች አልከኝ አይደለ? እንደዚህ እኔ ካንተ አልጠብቅም ቡቼ፣ ይሄን ካንተ አልጠብቅም። ሲጀመር ደግሞ ነው አሁን ነው የምደውልላት ለሩታ። ልጁ ጀዝባል። አብርሃም ራሱን አያውቅም ምንም አይነት አላወቀ በራሱ ጊዜ እንቃለቀ። ይሄ እሱ የውሳኔ ሳልሆነም አለቀ። እኔ አሁን ልነግርሽ ያሰብኩት ስለዚህ ሩታ ጠንቋይ ቤት ሄዳ ነው ፈሰሰችው። መጥሪያ ወጥቶላታል። አንደኛ ነገር ሄርሜላ ነች መጥሪያ ወጣችው። ታውጣው ለሷም አልወጣላትም ነገር ስታረግ የተደረገ ነገር አለ ብለው መጥሪያ ወጣው። እኔ እኮ አሁን ሩታ እንዲነገረው ስለማልፈልግ ብቻ እንደዚህ ምን ነገርሽ ገባሽ? ኧረ ቡቼ ተው በዛት ለመጥሪያ ወጣውላት ይኸውልሽ መጥሪያ ወጥቷል። እያንዳንዳቸው ማለት ነው እስር ቤት እንደሚገቡ ነው የተነገረው። ስለዚህ አሁኑኑ ይሄን ነገር በቃ እንዲስተካከል ነው ፈልገው። ትናንትም ሜላትን አግኝቻት እያንዳንዱ ነገር ያለው ገባሽ? እኔ ካቅሜ በላይ የሆናችሁ ነው በቃ። እኔ ራሴን እየመመኝ ነው እንደዚህ ስትለኝ ቡቼ። እኔ ሩታ ለሰላም መሰለኝ ስለሽ እኔ ሩታን በጣም ነው ማከብራት፣ በጣም ነው ወዳት። ታውቂያለሽ ብዙ ነገር አሳልፈናል። ከዚህ ካወካት ደግሞ ሩታን በጣም ካወኳት አይደለም ስለ ጠንቋይ ቤት ራሱ የሚባል ነገር የምታውቅ አይመስለኝም። እኔ ስለ ሙሉ ፎቶ ይሄው ዳኒ እዛ ስትገባ አብርሃም ላይ ያሰራችበት ይሄው ፎቶቺ ሁሉንም አብርሃም ላይ ያሰራችበት መተት ይኸውልሽ ማን እዚህ ጋር ሀብሏ ይሄው የያዘችው በእንትን እያንዳንዱ በቪዲዮ ማለት ነው። ቪዲዮም ከፈለሽ አይሽ እሺ፣ ከዚህ በላይ ምን ላሳይሽ? እሷ ላይ ማን እንትን እንደሆነ ኬት ይታወቃል። ጠላት ሄርሜላቱን ዳኒቱን እንደዚህ አይነት ነገር ደግሞ አሁን ህይወቷን ይስተካከል። ሄርሜላ ማሩታን ስታይ እኮ ፌንት እየበላች እየወደቀች ነው። ምን አይነት ነገር ነው አላውቅም። በቃ ህይወቷን መምራት ነው ያለባት፣ ወደዛ ሄዳለቀ። አብርሃምም ቢሆን መወሰን ነው ያለበት። በቃ እኔ ነግሬታለሁ። አብርሃም እኮ ሊወስን እኮ ራሱ ሲጀመር ማለት ራሱን ያውቃል። በቃ መወሰን እኮ አልችልም። አንድ ሰው ፈዞ ቆሟል። በቃ ፈዞ ቆሟል ወይ ወደዚህ ያለው። እሺ ነገር ደግሞ ያደረገው ማን ነው? እና ሩታ ናት እያልክ ነው? ሩታ ባትሆን ደስ ይለኝ ነበር እኮ ስሚ ሳምሪ፣ ሩታ ይሄን ነገር ባታረገው ደስ ይለኝ ነበር። ግን እያንዳንዱ መረጃዎች የሚያሳዩት እሱ ያደረገችው ነው። እያንዳንዱ መረጃዎች ማለት እኔ አላምንም። በቃ ቡቼ እኔም እኮ አላምንም ብዬ ነበር። ዳኒን ያወራሁት እኔ አላምንም፣ ማንንም አላምንም። አለቀ። ከሷች ሌላ ነገር ደግሞ አታወራን። እናንተም ደግሞ አንቀያየም። የተገናኘ ነው ዛሬ ነው። ማንንም ሳላገኝ ነው ያገኘሁት። እንደዚህ አይነት ወሬ ልታወራም ቢሆን ኖሮ መጀመሪያ ብትነግረኝ አልመጣም ነበር። ይሄንን ቪዲዮ የምሰራው ልንገርሽ ሩታ እስር ቤት እንድትገባ ስለማልፈልግ ብቻ ነው። አትገባም። ቅድመ ጥንቃቄ እንድታደርግ ብቻ ነው። ለምን ታውቂያለሽ? ማን የገባውን እስቲ የሄርሜላ ቤተሰቦች እስከ ዛሬ ማን የገባውን እስር ቤት ሩታ የምትገባው ዛሬ እስቲ ንገረኝ። እስቲ ማንም እዚህ እንትን አፉን ሊከፍትባትም ማንም እዚህ ሊወራጭባትም አይችልም። በቃ ሁሉም ይበቃዋል። አለቀ። ማን የገባው ነው ሩታ ደግሞ ዛሬ እስር ቤት ልገባ? እስቲ ወንድ የሆነ መጥሪያ ያምጣላት። ወንድ የሆነ ሰው መጥሪያ ያምጣላት። ከኔ ጋር ነው አንድ ሰው በኖርማል ነው። ትላንትና ዳኒ ሩታ ቤት ሄድና አብርሃም ሊያው ገባ። ስሚኝ
አብርሃምን ሊያገኘው ገባ። ከዛስ ሩዋንዳ አደረጉት። ሩታም እንዲቀወጠችው አንድ ቢኒያም የሚባል መላጣ በቃ እንዲቀወጡት ሩዋንዳ አደረጉት። ገባሽ? ከዛ በቃ ከሚያየው ነገር አንፃር ጓደኛው ነው፣ ብዙ ነገር አሳልፈዋል። ይሄ ልጅ ወይ ጸበል ወይ ሐኪም ቤት መሄድ አለበት። ገባሽ? በዛ ተባበሩት። ሩታ እምቢ አለች። ልጅ አይወጣም። እሺ ነው ያብረሽ ሆስፒታል ነው ሰደ አይሆንም። በቃ ተቋሚ ነው። እሺ ምን ማለት ነው ይሄ? የአብርሃም ሁኔታ እኮ ለኛም እኮ እንደዚህ ሆኖ ነው እኮ ደስ አይልም። ልጅ እንደዚህ ሆኖ እንዴ አያሳዝንም ወይ? የምር ይደብራል በጣም። እኔ እንደ ሰውኛ አንቺ ጀስት እንደ ሰውኛ አስተያስብ ሊፈዝ ይችላል፣ ሌላ ነገር ሊሰማው ይችላል፣ እንደ ሰውኛ የምር ላይሆን ይችላል። ሩታ ግን ዛሬ ላይ አብርሃም የሆነ ነገር እንዲሆን ጠንቋይ ቤት ልትሄድ አትችልም። ይሄን ወሬ ወደዛው ሰደው በቃ አለቀ። አብርሃም ነገር ታሟል፣ ጸበልን ሰደው። ዛሬም አለው ነገም አለው። እኔ በቃ በፈለከኝ ሰዓት ልወስደው እችላለሁ። አለቀ። ወንድሜ ነው ምንም ቢሆን አዲስ አበባ የመጣሁት መምህር ግርማ ጋር ወስዶ እኮ ማስጠመቅ ምንም ችግር እኮ የለውም። ከዛ መንፈሱ ይናገራል። አለቀ። አራነቀ ምንም ግን ለምንድን ነው እምቢ የምትለው ነው? እሷ ይወጣ እንዳይለኝ እሷ ለምንድን ነው እምቢ የምትለው? እሷ ሩታ ለምንድን ነው እምቢ አይቻልም አልወስደው የምትለው? ለምንድን ነው? ካሁን ግራ አይገባኝ። ይሄ በቃ እንዴ ከልጅ ጋር አይመቻትም፣ ጸበል ቦታ ምናምን አይመቻትም። በቃ መውሰድ ካለብን እኛ እንወስደዋለን። ሌላ ነገር አንተ ማታወራ ብቻ ነው። አንተ አንጣላ። መሄድ ካለብን ትናንትና ነው ከአዲስ አበባ የመጣሁት፣ መሄድ እችላለሁ። ይሄ ልጅ በጣም እየተጎዳ ነው። ራሱ ላይ እየሸና ነው። እንዲጎዳ እኮ የሚያደርገው አብርሃም ወሰን ስላልቻለ ነው። በቃ በህይወቱ ላይ እየሰማሽ ነው። የምር ጥሩ ላይ አይደለም። ዳይፐር እየተደረገለት ነው። ሞዴስ አብርሃም እንደዛ ነው። የምሬ ነው። በቃ ጥሩ ላይ አይደለም። አይሆንም። ወይኔ ብቻ ለዛ የተነሳ ነው ዳኒ መጥቶ ቢያንስ ሆስፒታል ይሄድ። ይሄ ልጅ ነገ ከነገ ወዲያ ሩታ አብዶ ማየት ስለማትፈልግ ይሄን ነገር እሷ ደግሞ እያደረገች ያለችው አሁን ላይ እልን የተያዘችው ገባሽ? የሆነ ሳለ አብርሃም ከሄርሜላ ጋር ነበረ። በዛ የተነሳ እልውስ ገብታ የራሷ ማድረግ ትፈልጋለች። ደስ ይለናል። የራሷ በዚህ ሁኔታ እኮ የሆነ ሰው ሰማ አብርሃም በእንደዚህ ሁኔታ ከሩታ ጋር እንዲሆን እኔም አልፈልግም። ሩታም አብራው እንድትሆን አልፈልግም። ለምን በድን ነው አሬሳ እንዴት ታቅፊያለሽ አንቺ? አስክሬን እንዴት ታቅፊያለሽ? እኔ አሁን በጣም ነው የሚሸክከኝ ታውቂያለሽ። እኔን ስማኝ አንዴ እሱ ልጅ 10 አመት አላወራም እሺና ሩታ ማለት ነው በግዴታ የሚሆን ነገር አይደለም እኮ ይሄ ጠንቋይ ቤት ስለሄደች ዛሬ አብርሃምን ይኸውልህ ማንኛችንም እኮ የምፈልገው ሰው አለ አይደለ እኔ ያ ሰው ስለፈለኩ ብቻ ጠንቋይ ቤት አሰርቼ እኔ ከኔ ጋር እንዲሆን አልፈልግም። በቃ ሩታም ደግሞ ልታረጋው አትችልም በጭራሽ ማለት ነው። በቃ ታላ አብርሃም እንዲ ድንዝዝ ያለው በራሱ በላይፉ ነው። እዚህ ጋር ሄርሜላ ነገር አለ፣ የሩታ ነገር አለ፣ ብዙ ነገር እየተደራረበበት ነው። ቤተሰብ እየሰማ ነው። በቃ ምንም ነገር እኮ ያደነዝዛላ እንጂ ዛሬ እንደዚህ ስለሆነ መወሰን ስላቋተው ሩታ ጠንቋይ ቤት ሄዳ አሰራችበት የሆነ ነገር ልትልም አትችልም። ምንም መረጃ ዳኒ ቢልክልክ ቢያሳይህም ለኔ ልታሳየኝ እንትን እንዳትል፣ ለማንም ሰው ደግሞ ይሄን እንዳታሳይ ካሁን በኋላ። እኔ ይኸውልሽ እኔ ለሩታ ላሳያት ነበር ራሷን አንስታ የሆነ ነገር ትላለች። ለምን ሚስጥሩ እንዲወጣበት ስለማትፈልግ። ይሄ ሚስጥር አይደለም። ገባሽ? ይሄ ከባድ ሚስጥር ነው። ቢገባሽ ሰው ያላደረገው ነገር እኮ ቢወራ ምንም አይመስልም። እኔ ሩታ ልትጎዳ እኮ ይኸውልሽ፣ ሩታ እኮ እኔ ልትጎዳ አልፈልግም። ሩታ እኮ ልትጎዳ አልፈልግም። ግን ለምን እያንዳንዱ ነገር ያሰለችው ሴራ ራሷ ነች እንዳለ መጣቂ። እኔ ለምን በእናትህ ወደ ሰሰዱ አብርሃም አብዱን ማየት ፈልጋለሽ አንቺ? አብዱን ልታሳብደው በየትቦ ውስጥ በየሐሽሽ ውስጥ በየድንኳን ውስጥ ዳስጥሮም ትፈልጋለሽ? ሊያብድ አይችልም። አያብድም። እንደዛ የምታረግበትም ልጅ አይደለችም። ታውቃታለህ ሩት። ያ ነገር ካልሆነ እንዲህ መታከም አለበት። ያ ልጅ እንደዛ ማይሆን ከሆነ ጸበል መሄድ አለበት። ማድረግ ያለባትና ማድረግ የሌለባትን ነገር ጠንቅቃ የምታውቅ ፈዋሽ ጸበሎች አሉ። በጣም ብልህ ሴት እንደሆነች ታውቃለህ። ታጀራም አለ እኮ ታይ። ዝም በል እባክህ አንተ እንድነግርህ ካጣ ነው አይደለም። እኔ ግልጹን ነው እኮ የምነግርሽ። በቃ እኔ እናንተ አሁን አንጨቃጨቅ። ሌድ ነው ትቼክ እኔ አሁንም ቢሆን በቃ መጥሪያ ወጥተዋል። ይሄን ነገር እንድታስተካክል ማንም አይደለም። ፖሊስ አይደለም ቤቷ ማን አባቱ ነው የሚያመጣው? ማን አባቱ ነው መጥሪያ? እስቲ ማን የታሰረውን አልኩክ? ማን ፖሊስ ጣቢያ ገባው ነው ዛሬ ለሩታ? ሳምሪው ግልጹ እኮ ይሄ አብራ እናት ወደዛው ሰረበናት። አታናደኝ፣ አታበሳጨኝ። ኤኒዌይስ አሁን አንቺም ልታምኚ አልቻልሽም። እያንዳንዱ ነገር አይተሻል። እኔ ቀጥታ ለሩታ እነግራታለሁ። ሳምሪ ግን በእንደዚህ አይነት መንገድ እንገናኛለን ብዬ አላሰብኩም። እኔ አሁንም ቢሆን ምንም ከአንቺ ጋር ምንም የግልም ጸብ የለኝም። አንድና አንድ አብርሃም እናድ ነው ተስተካክሎ ንጹህ ሆኖ ከሩታ ጋር ሆኖ አብረው እንዲኖር ብቻ ነው ፈልጉ። ጀስት ግን በድን ሆኖ እንዲኖር አልፈልግም። እንዴት ነው አብዶ ታሪክ እያወራል ጠንቋይ ቤት ሄደች እያልክ ነው እንደ የሷ ህይወት ሊስተካከል እንደ አብዶ በረንዳ ሰው እንደሚቀመጡት እንደነ ክብሮም እንዲሆን አልፈልግም። ገባሽ? ያ ነገር እንትን እንዲል አልፈልግም። እንዲበላ እንደዛ መቼም አይሆንም። አላማ አለው አይደለም ታውቃለህ። እንደነ ሚሊዮን እንደምናም እንዲሆን አልፈልግም። ማርያም ያለበት ነገር ማውራት አልፈልግም። በቃ እሺ ግን ስነ ስርዓት ካሁን በኋላ አይደለም። ይኸውልሽ ከማንም ሰው ጋር እንዳታወራ ብቻ ይነግርሃለሁ።